ሰላምና ጸጋ ይብዛላችሁ የተወደዳችሁ ወንድሞቼና እህቶቼ እንደምን አላችሁ? ዛሬም ስለ ክርስቶስ ኢየሱስ ፍቅር በጥልቀት በጥቂቱ ላወራችሁ ፈልጋለሁኝ። ክብር ለጌታ ለኢየሱስ ይሁን። በእውነት ነው ምላችሁ የእግዚአብሔር ወንጌል ሁል ጊዜ ሲወራ ሁል ጊዜ እንደምናገረው ሰዎች ነፃ ይወጣሉ። ነፃ የሚወጡት አንደኛ ከራሳቸው ነፃ ይወጣሉ። እግዚአብሔርን ለማስደሰት እግዚአብሔርን ለማርካት ብዙ ርቀት አይሄዱ። ምክንያቱም እግዚአብሔር የተደሰተበት እግዚአብሔር የረካበት አንድያ ልጁ አሉ። ሰዎች አንድያ ልጁን ሲያውቁ ከአንድያ ልጁ ጋር አሜን ሲሉ ለኔ ነው ሲሉ ያኔ እግዚአብሔር በእነሱም ተደስቷል። በእግዚአብሔር አቆጣጠር እንደዛ ይቆጠርላቸዋል ማለት ነው። አሜን ብለው ሲቀበሉ ማለት ነው። እና በጣም በህይወቴ እጅግ በጣም ከሚናካኝ እና በጣም ከአይምሮዬ በላይ የሚሆንብኝ ነገር የእግዚአብሔር ፍቅር ነው። እና እግዚአብሔር ፍቅሩን ሲያብራራ ያብራራበት መንገድ በጣም ሰው ሊቀበለው የማይችል እንዴት ሊሆን ይችላል? ሰው በማይገምተው መንገድ በማይሆን መንገድ ግን ለእግዚአብሔር የክብር መንገድ በሆነ በእንደዚህ አይነት መንገድ እግዚአብሔር ፍቅር ገልጧል። እና ሐዋርያው ጳውሎስ ደግሞ ለዚህ ነገር የተጠራ ለዚህ ነገር የተሾመ ዋና አገልጋይ ነው። እና እሱ ራሱ ዋና ኃጢአተኛ ነው። ዋና ኃጢአተኛ የሆነበት ምክንያት ደግሞ እግዚአብሔር በእርሱ ላይ ያለውን ትዕግስቱን ሊያሳይ ትዕግስቱን ሊገልጥ እግዚአብሔር አምላክ ደግሞ ወንጌልን ገለጠለት። ወንጌልን አስተማረው። ከክርስቶስ ተቀበለና ይህን ወንጌል በየስፍራው ይናገራል። የሚገርማችሁ ሐዋርያቶቹና ሐዋርያ ጳውሎስን የሚለየው ብዙ ነገሮች አሉ። ለምሳሌ ያክል መሰረታዊ ነገር ልንገራችሁ። ከጌታ ከኢየሱስ ተምሯሉ። ከጌታ ከኢየሱስ ጋር ነበሩ። ነገር ግን የጌታ ኢየሱስ ክርስቶስ የመስቀል ስራ ከጌቴሰማኒ እስከ አብቀኝ ድረስ የተሰራውን ስራ በመንፈሳዊ ዓለም ምን እንደሆነ አልገባቸውም፣ አልተረዱም ነበረ፣ አላወቁም ነበረ። ያን ቢያውቁ ያን ቢረዱ ኖሮ ኢየሱስ ከሞት ከተነሳ በኋላ ሊያርግ ሲል ስለ እስራኤል መንግስት አይጠይቁም ነበረ። ምክንያቱም ኢየሱስ ክርስቶስ የዘላለም መንግስትን ይዞ ስለመጣላቸው ማለት ነው። ሃሌሉያ። በትንቢት የተነገረውን የዳዊትን ዙፋን ይይዛል የተባለውን ይሄ መንግስት ፍጻሜ የሌለው የጽድቅ መንግስት እንደሆነ ማንም ሰው ሊጥለው ማንም ሰው ሊያሸንፈው ሊወዳደረው የሚችል እንደሌለ ይናገራል። ኢየሱስ ክርስቶስ ጌታ ነው። እና ሐዋርያው ጳውሎስ ግን ራሱ ኢየሱስ ክርስቶስ አብራራልኝ፣ ራሱ ኢየሱስ ክርስቶስ ገለጠልኝ ብሎ ይናገራል። እና ይህን ወንጌል በአይሁዶችም በአሕዛቦችም በጣም ይሰብካል። ለተማሩትም ላልተማሩትም፣ ለሚያስተውሉ ለማያስተውሉ፣ በጥበብም ለተማሩት በጥበብ ያስተምራቸዋል። በጣም ነቄ ለሆኑት እንዲሁም ደግሞ ሞኛሞኝ ለሆኑት ለአንደኛ አይኖቹ ደግሞ በእንደዚህ አይነት መንገድ ምን ይላል ማለት ነው? ይናገራል ማለት ነው። ምክንያቱም የእግዚአብሔር ጸጋ ሰዎችን ሁሉ ያድናል። የሚያድን ስለሆነ ማለት ነው። የሚያድነው ያለነሱ ነው። ይኸውላችሁ የእግዚአብሔር ጸጋ ኢየሱስ ያድናል፣ ኢየሱስ ያድናል የምንለው የሚያድነው ያለ መላእክት ብቻ አይደለም፣ ያለ ቅዱሳን ብቻ አይደለም፣ ያለኛም ያድነናል። ያለኛ መልካም ስራ ያድነናል። ይሄ የእግዚአብሔር እውነት ነው፣ ተቀበሉት። ይሄ የእግዚአብሔር እውነት ነው፣ ተቀበሉት፣ እመኑት። ያለ እርሱ መዳን ስለማይቻል እና ሐዋርያው ጳውሎስ በውስጥም ሆነ በውጭ ምን ማለት ነው? ጌታን በሚያውቁትም ሆነ በማያውቁትም ዘንድ ሁል ጊዜ የሚሰብከው ይሄ የክርስቶስን ኢየሱስ ፍቅር ነው። ምክንያቱም ከመታወቅ በላይ ስለሆነ፣ ከመረዳት በላይ ስለሆነ፣ ከመረዳትና ከመታወቅ በላይ የሆነው ባይዘዌ የእግዚአብሔር መገለጥ ስለሆነ ነው። ሃሌሉያ። የእግዚአብሔር ስራ ስለሆነ ነው። የእግዚአብሔር ምስጢር ስለሆነ ነው። ግን ይሄ የእግዚአብሔር ምስጢር ግን ይሄ የእግዚአብሔር ፍቅር ሃሌሉያ ለአካሉ ለቤተ ክርስቲያን ተገልጧል። ሃሌሉያ። ለምን ሲባል በአካሉ በኩል ደግሞ ለዓለም ሁሉ እየሄድን ይሄን ወንጌል እንድንሰብክ ይሄን ኢየሱስን እንድንሰብክ ሃሌሉያ። ይኸውላችሁ በውስጥ ከውስጥ ላይ ጀምርላችሁ በውስጥ ሁሉ ጊዜ መሰበክ ያለበት ለክርስቶስ አካል መሰበክ ያለበት
አምስቱ ኦፊሶች የምንላቸው ሐዋርያ የሆኑ ነብይ የሆኑ ወንጌላዊ የሆኑ አስተማሪዎች የሆኑ መጋቢዎች የሆኑ ማለት ነው። እነሱ እረኞች ለማለት ነው። እነሱ ሁል ጊዜ ሊናገሩ ሁል ጊዜ ሊያስተምሩ ጸጋቸው የተለያየ ቢሆንም ስጦታቸው የተለያየ ቢሆንም ሁል ጊዜ ግን ሊያስተምሩ የሚገቡት የክርስቶስን ኢየሱስን ፍቅር ነው። ሰዎች እርሱን በማወቅ እርሱን በመረዳት ወደ ክርስቶስ ማደግ እንዲችሉ በውስጥ መንፈሳቸው እንዲጠነክሩ ይላል። ታውቃላችሁ፣ ሰው በውስጥ መንፈሱ መጠንከር የሚችለው ማደግ የሚችለው ታውቃላችሁ፣ አንድ በክርስቶስ ኢየሱስ ያመነ ሰው ሕፃን ነው፣ ገና ነው። ስለዚህ አላደገም ወደ መረዳት ወደ እውቀት። ከዛን እያደገ ሲመጣ ወደ እግዚአብሔር ፍጹም ምላት ያድጋል። ራስ ከሆነው መቀበል መመገብ ይጀምራል። ራሱን ይችላል፣ ሙሉ ሰው ይሆናል። ለዚህ ነው ጳውሎስ እርሱን እየሰበክን እርሱን እያስተማርን በእርሱ እየገጸጽን እርሱን እንሰብካለን አለ። ለምን ሲባል አንድ በክርስቶስ ሙሉ የሆነ ፍጹም የሆነ ሰው ለመስራት ለመገንባት አለ። አይታችኋል። አንዱ የአገልጋዩ ስራ ምንድነው ሲባል ሰዎችን ከክርስቶስ ጋር አገናኝቶ ሰዎችን ወደ ክርስቶስ አሳድጎ ሰዎችን ክርስቶስን እንዲያውቁ አድርጎ ወደ ክርስቶስ ፍጹም ሙላት ወደ እግዚአብሔር ፍጹም ሙላት እንዲያድጉ አድርገን ወይ ደግሞ አድርገው ራስ ከሆነው መመገብ ሲጀምሩ እነሱ ከማል ይወጣሉ። አገናኝ ናቸው ማለት ነው እነሱ እንጂ ሁሉ ጊዜ ብልት ከብልት የሚጠቀም ከሆነ ይጎዳል። ለዚህ ነው ቅርንጫፍ ከግንዱ ካልተመገበ ፍሬ ሊያፈራ አይችልም። ሁሉ ጊዜ ቅርንጫፍ ከግንዱ ነው መመገብ ያለበት። ስለዚህ ሐዋርያው ጳውሎስ በኤፌሶን ምዕራፍ 3 ላይ በአብ ፊት እንበረከካለሁ ይላል። የኤፌሶን ቤተክርስቲያን እንደምታውቋቸው ሐዋርያው ጳውሎስ እጅግ በጣም የለፋባቸው ሰዎች ናቸው። 3 ዓመት ሌሊትና ቀን ሳይል በትህትና ያገለገላቸው፣ በእንባ ያገለገላቸው፣ በብዙ ድካም በብዙ ትህትና በብዙ ፍቅር ያገለገላቸው ሰዎች ናቸው። የኤፌሶን ቤተክርስቲያን ማለት ነው። የእግዚአብሔርን የጸጋውን ወንጌል ለአይሁድ ሳይል ለግሪክ ሳይል በቤትና በአደባባይ የሰበከ ነው። ይሄ ሁሉ ተሰብኮላቸው ግን የክርስቶስን ፍቅር ወደ መረዳት ደረጃ አልመጡም፣ አላወቁትም፣ አልተረዱትም። ከዚህ የተነሳ በውስጥ ሰውነታቸው አልጠነከሩም። የመገለጥና የጥበብ መንፈስን መቀበል አልቻሉም። በእነሱ ያለውን የክብር ባለጠግነት መረዳት አልቻሉም ነበር፣ ማወቅ አልቻሉም ነበር። በደንብ ስሙ። ስፒሪቹዋል አይናቸው አልተከፈተም ነበር። አሁንም ግን አንድ ነገር እኔ በአብ ፊት ተንበርክኬ ጸልይላችኋለሁ ይላችኋል። አረ ኢየሱስ ያድናል። አረ ኢየሱስ ጌታ ነው። ሐዋርያው ጳውሎስ በወንጌል ምክንያት እስር ቤት ገብቶ የሚሰብከው ክርስቶስን ነው፣ የሚያወራው ክርስቶስን ነው። ትላንትና በየቤቱ ትላንትና በአደባባዮቹ ሰብኮ እስር ቤት ሲገባ አላፈረበትም። በወንጌል አላፍርም ያለ ሰው ነው። እስር ቤትም ገብቶ ከውስጡ የሚመነጨው ወንጌል ነው። የጸጋ ወንጌል፣ የእግዚአብሔር ወንጌል፣ የምስራቹ ወንጌል፣ ራሱ እግዚአብሔር ሰርቶት የጨረሰው ወንጌል፣ የፈጸመው ወንጌል፣ ሰው ሁሉ የሚድንበት ወንጌል ወንጌል ወንጌል። ሃሌሉያ። ስለዚህ ሰዎች ቤተ መቅደስ መሆን የሚችሉት የክርስቶስ አካል መሆን የሚችሉት የክርስቶስ ኢየሱስ ፍቅር ገብቷቸው ክርስቶስን ሲያምኑ ነው። ሰው ክርስቶስን እንዲያምን የክርስቶስን ኢየሱስን ፍቅር ከመታወቅ በላይ የሆነው ሲያውቁ ነው። አንዱ የእግዚአብሔር መገለጥ ነው ብያቸዋለሁ። ከመታወቅ በላይ የሆነው ሁለተኛውና በጣም አስገራሚው ነገር እኛ ስለሌለንበት፣ የኛ ስራ፣ የኛ መልካም ስራ፣ የኛ ጽድቅ ስለሌለበት ነው። ምክንያቱም ሰው የሱ ነገር ሲኖርበት ደስ ይለዋል። ዋው እግዚአብሔር አሁን ይቀበለኛል ብሎ ያስባል። እግዚአብሔር ግን በዘመናችሁ እናንተ ልትቀበሉት ማታምኑትን ስራ በዘመናችሁ ቢተረክላችሁ እኔ እሰራለሁ አለ። ሐዋርያት ሥራ ምዕራፍ 13 ላይ አንብቡት። እኛ የሌለንበት ነው። ከዚህ ከመታወቅ በላይ የሆነው ፍቅር ከቅዱሳን ሁሉ ጋር ኦኬ። አሁን እንዴት ነው የሚታወቀው? ከቅዱሳን ጋር
አይታችኋል። በክርስቶስ ኢየሱስ አካል ውስጥ ነው የክርስቶስ ኢየሱስ ፍቅር የሚገለጠው። ምክንያቱም የክርስቶስ ኢየሱስ ማንነት ያለው በክርስቶስ አካል ውስጥ ስለሆነ። ወደፊት የጌታ መንፈስ ይረዳኛል፣ በፕሮጀክት አስተምራችኋለሁ። እግዚአብሔር ብዙ ነገሮችን ሲያመቻችልኝ፣ ለአሁኑ ስልኬን ይዤ ነው ማስተምራችሁ፣ በእጄ ይዤ። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ የክርስቶስ አካል አለ፣ ክርስቶስ ራሱ ነው እና ከዚህ ከራሱ ላይ ወደ አካሉ የሚፈሰው የክርስቶስ ፍቅር መረዳት የምንችለው አካሉ አንድ ሲሆን ነው። ቅዱሳኖቹ አንድ ሲሆኑ፣ በአንድነት ሲሆኑ ነው። አንድ ካልሆንን የክርስቶስ ፍቅር ለየብልቶች ሊገለጥ አይችልም፣ ሊበራ አይችልም። እና ይሄ የክርስቶስን ፍቅር እንድታውቁ ጸልያለሁ ካለ በኋላና የክርስቶስ ፍቅር የተገለጠበትን ቦታና ስፍራ ሁኔታ እንዴት እንደሆነ ያሳያል። እሱም ደግሞ አለ የክርስቶስን ከፍታውን፣ ርዝመቱን፣ ስፋቱንና ጥልቀቱን ታውቁ ዘንድ ብሎ ክሮስን ይሰራል፣ መስቀልን ይሰራል። ከኋላ የምታዩት መስቀል ከፍታው፣ ጥልቀቱና ስፋቱ አያችሁ አይደል? የእግዚአብሔር ፍቅር የተብራራው በመስቀል ላይ ነው። በቃ የእግዚአብሔርን ፍቅር አሁን ብዙ ሰዎች የእግዚአብሔርን ፍቅር የሚያስቡበት አለ። ፀሐይ ስላወጣ፣ የሆነ ምግብ ስለመገበ፣ የሆነ ጨለማ ስለመጣ፣ የሆነ ነገር ስላሳካላቸው፣ የሆነ ነገር ስለበሉና ኖ ኖ ኖ ኖ ኖ እሱ የእግዚአብሔር ጊፍት ነው። ለሁሉም ሰው የተሰጠ ነው። እሱ አይደለም የእግዚአብሔር የፍቅር ማብራሪያው። እሱ ግዴታ ነው። አምላክ ነው፣ ፈጥሯል፣ የማኖር ግዴታ አለበት። ግን ይሄኛው ስፔሻል መገለጡ ነው። ይሄኛው ከእርሱ ጋር ሰዎች አንድ የሚሆኑበት ሚስጥር ነው። ይሄኛው ፍቅር ሰዎች የእርሱን ጽድቅ የሚካፈሉበት ነው። ይሄኛው ጽድቅ የእርሱ ጽድቅ ነው። ሃሌሉያ! ኢየሱስ ክርስቶስ ያድናል። ስለዚህ የክርስቶስ ፍቅር ሲናገር ጳውሎስ መስቀሉን ያሳያል። መስቀሉ ላይ ነው የተገለጠው። ከመስቀሉ ውጭ ፍቅር የለም። ለዚህ ነው እኔ ወደ እናንተ በመጣው ጊዜ ይላችኋል ለቆሮንቶስ ሰዎች፣ ከተሰቀለው ከክርስቶስ ውጭ ሌላ ነገር ላለማወቅ ቆርጫለሁ፣ ወስኜ ነበረ። ታስታውሱ የለም ወይ? ሌላ ነገር ላለማወቅ፣ ሌላ ነገር ላለመስበክ። ምክንያቱም የእግዚአብሔር ፍቅር፣ የእግዚአብሔር ጽድቅ፣ የእግዚአብሔር ጥበብ የተገለጠው በመስቀል ላይ ስለሆነ ነው። ይሄ በመስቀል ላይ የተገለጠው የእግዚአብሔር ፍቅር የዓለምን ጥበብ ሞኝ አድርጎታል። ሞኝ። ኢየሱስ ክርስቶስ ጌታ ነው። ዓለም ስታየው የክርስቶስን መስቀል አቀለለችው። እግዚአብሔር ግን ልክ የክርስቶስ ኢየሱስ ደምና የክርስቶስ ኢየሱስ ሥጋ ሲቦጫጨቅ ለዓለም ያለውን ፍቅር እያብራራ ነበር። ልክ አጥንቶቹ ሲቆጠሩ፣ ሌሎቹ ሲያፈሱበት፣ ሌሎቹ ሲቀልዱበት፣ መለኮት ግን ለሰዎች ጽድቅን እየቆጠረ ነበር። ሃሌሉያ! ልክ የኢየሱስ ደም ሲፈስ የሰማይ በር እየተከፈተ ነበር። ቅድስቲቷ የጽዮን መንገድ፣ የእግዚአብሔር መንግስት እየተከፈተች ነበር። ልክ የኢየሱስ ክርስቶስ ጀርባ፣ የኢየሱስ ክርስቶስ ሥጋ ሲተለተል በሽታ፣ ኃጢአት፣ መተላለፍ፣ ድካም እየተወገደ ነበር። ሃሌሉያ! ኢየሱስ ጌታን ለሰዎች ጽድቅ፣ ለሰዎች ቅድስና እየተቆጠረ ነበር። ልክ ኢየሱስ ሲሞት በቃ ገደልነው ብሎ ሰይጣን ደስ ሲለው፣ ሰዎች ደስ ሲላቸው፣ ሃሌሉያ! በመለኮት ዓለም ግን ኃጢአትና ሞት እየተገደለ እና ኢየሱስ ክርስቶስ ስለኛ ዋጋ እየከፈለ ቤተ መቅደስን እየሰራ ነበረ። የምስራች ብሎ በመንፈሱ ሲኦል ወዳሉት ሰዎች ሄዶ ወንጌልን እየሰበከ ነበረ። መስቀል ላይ የተሰቀለው ክርስቶስ ፍቅሩን እያብራራ ነው። ፍቅሩን እየገለጠ ነው። ሃሌሉያ! ለአይሁድ ማሰናከያ ቢሆንባቸው፣
ለአሕዛብ ሞኝነት ቢሆንም ለሚያምኑበት ግን የእግዚአብሔር ማዳን ነው፣ የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው፣ የእግዚአብሔር ጽድቅ ነው፣ የእግዚአብሔር ቤዛነት ነው፣ የእግዚአብሔር በረከት የተገለጠበት ነው። ሃሌሉያ። ስለዚህ እግዚአብሔር ፍቅር የተብራራው በመስቀል ላይ ከመታወቅ በላይ ነው። እኔ የለውበትም፣ የኔ መልካም ስራ የለበትም፣ የማንም ስራ የለበትም። ራሱ እግዚአብሔር ብቻውን ሰርቶ የጨረሰው የራሱ የእግዚአብሔር መገለጥ ነው። የራሱ የእግዚአብሔር የዘላለም እቅዱና ሚስጥሩ ነው። እኔንና እርሱን አንድ ያደረገን፣ እኔንና እርሱን በማንነቱ አንድ አደረገን፣ የመለኮት ባህሪ ተካፋይ ያደረገን። ይሄ ከመታወቅ የሚያልፍ ነው፣ ለብዙዎች ማሰናከያ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል ሐዋርያው ጳውሎስ ያለ ምክንያት አይደለም። ኢየሱስ ክርስቶስ ያድናል። ሃሌሉያ። ሌሎቹ ሲቀልዱበት፣ ሌሎቹ ሲያፌዙበት ነበረ። ወዳጆቼ የክርስቶስ ኢየሱስ መስቀል የሆነ ድራማ እየተሰራ አይደለም። በፊልም እንደምታዩት እንዳይመስላችሁ። በመለኮት ዓለም ላይ ጥልቅ የሆነ ስራን የሰራ ነው። የእግዚአብሔርን የዘላለም ፕሮግራሙን የፈጸመ የጨረሰ ነው። የልቡን ሐሳብ ያረካ ነው። የእግዚአብሔርን ፍቅር እንዴት ልግለጥላቸው ብሎ ያሳየበት ነው፣ ያብራራበት ነው። እንደ እግዚአብሔር አይወደኝም ኧረ አትበሉ፣ ሼም ነው። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ይወዳቸዋል። ኢየሱስ ይወዳቸዋል። ፊልም መሰላችሁ በመስቀል ላይ እየተከናወነ የነበረው? ኖ ፊልም እኮ አይደለም። ፍቅር እኮ ነው እየተብራራ የነበረው። እንደው ለምሳሌ ምናልባት ሰዎች ከተረዱት ብሎ ፈረንጆች የተወኑልን ነው። ትወና ነው፣ ሆኖት እንኳን አይደለም እነሱ። ኢየሱስ ግን ሆኖት ነው። እኔንና እናንተን ተክቶ እኔንና እናንተን በከኑ ቡኤት ጃለለይሳኑ ይፍስ እንዴ እኔ እኮ የለውም። እንዴት ነው ይህን ልረዳ የምችለው? እግዚአብሔር በመንፈስ ቅዱስ በኩል የእግዚአብሔርን ፍቅር በልባቸው አፈሰሰ። መንፈስ ቅዱስ የክርስቶስን የመስቀሉን ስራ ሊመሰክር በውስጣችን ሊያስተምረን እውነቱን ሊገልጥልን በውስጣችን አለ። ስለዚህ በመንፈስ ቅዱስ ተጠቀሙ። መንፈስ ቅዱስ ያስተምራቸዋል። መንፈስ ቅዱስ ይገልጥላቸዋል። ከሐዋርያቶቹ በላይ እነሱ የአይን ምስክሮች ናቸው። እኛም ከአይን ምስክሮች በላይ ምስክሮች እንድንሆን ከመንፈስ ቅዱስ እንማር። መንፈስ ቅዱስ በወቅቱ ስለነበረ እየተመለከተ ስለነበረ መንፈስ ቅዱስ የክርስቶስን ኢየሱስን ሕያው ስራና ክርስቶስ ኢየሱስን ሊመሰክር ሃሌሉያ በስሙ ለዘላለም ከኛ ጋር ሊኖር በውስጣችን ያለ ቅዱስ አምላክ ቅዱስ አስተማሪያችን ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ መመክራችሁ ነገር በውስጥም በውጭም የክርስቶስ ኢየሱስ ፍቅር ይመሰከራል፣ ይነገራል። ያለ እርሱ መዳን ስለማይቻል ማለት ነው። የመጨረሻ የእግዚአብሔር ፍቅር የተብራራው በመስቀል ላይ ነው። ሃሌሉያ። ለዚህ ነገር ደግሞ በእኛ እንደሚሰራው ኃይል መጠን የሚል ቃል አለ። በእኛ የሚሰራው ኃይል አንዱ ወንጌል ነው። ወንጌሉ ራሱ የእግዚአብሔር ኃይል ነው። አንዱ ደግሞ መንፈስ ቅዱስ ነው። ስለዚህ በመንፈስ ቅዱስና በወንጌል ተጠቀሙ። የሆነ የእግዚአብሔርን ኃይል ለማምጣት የሆነ ጸሎት አይደለም የሚያስፈልገው፣ ወንጌል መስበክ ነው የሚያስፈልገው። ጸሎት ጥሩ ነው፣ ጸልዩ፣ ህብረት አድርጉ ከመንፈስ ቅዱስ ጋር። ኢየሱስ ክርስቶስ ያድናል፣ ይወዳችኋል። ኢየሱስ በጣም ሲወደን አንድያ ልጁን አሳልፎ ሰጠን። ለምን? የዘላለም ሕይወት ሊሰጠን። ለምን? የማይጠፋ ሕይወት ሊሰጠን። ለምን? ከፍርድ ሊያስመልጠን። ሃሌሉያ። ኢየሱስ ሲያዝ አብሬ ተይዣለሁ። ኢየሱስ ሲገረፍ አብሬ ተገርፌያለሁ። ኢየሱስ የሾህ አክሊል ሲያረጉበት እኔ ላይም ተደርጓል። ኢየሱስ በጥፊ ሲመታ ሲናቅ ሲደበደብ እኔም ተመትቻለሁ፣ ተደብድቤያለሁ። መስቀል ሲያሸክሙት አብሬው ተሸክሜያለሁ። ሲሰቀል አብሬ